ሁለት ወሳኝ ፕሪንሲፕሎች ላሳያችሁ የሚጠቅም። አንደኛው ዮሐንስ ወንጌል ምዕራፍ 3 ቁጥር 27 ላይ የዮሐንስ ደቀ መዛሙርት ወደ ዮሐንስ መጥተው እንደዚህ አሉት፣ ያ ባለፈው ይሄን የእግዚአብሔር በግ የዓለምን ሁሉ ኃጢአት ምን የሚል የሚያስወግድ እርሱ ከኔ እጅግ ይልቃል ብለህ የመሰከርክለት ሊጠመቅ በመጣ ጊዜ ሰማይ ተከፍቶ ድምፅ የመጣለት መንፈስ በርግብ አምሳል የወረደለት የምወደው ልጅ የተባለው እርሱ በውሃ እያጠመቀ ነው አሉት። ለዮሐንስ መጥተው ማምነው ምን የሚሉት የዮሐንስ ደቀ መዛሙርት ናቸው የሚሉት። ዮሐንስ አንድ መንፈሳዊ መርህ ነው አስቀመጠ። ምን አለ? ዮሐንስ ወንጌል ምዕራፍ 3 27 ላይ ከሰማይ ካልተሰጠ በቀር ማንም አንዳች ነገር ሊኖረው ምን አይልም አይችልም አይደለ? ከሰማይ ምን ካላለ በስተቀር ካልተሰጠ በስተቀር ማንም ምንም ነገር ሊኖረው ምን አይልም አይችልም። እንግዲህ ይሄ መልስ ሁለት ነው በዚህ መልስ ውስጥ ያለው። አንደኛ በመንፈሳዊ ዓለም ኮምፕሌክስ አይሰራም። የዮሐንስ ደቀ መዛሙርት ቅናት ይዟቸው ነው የመጡት። ፊዚካል ቅናት አይደል የመጡት? ፊዚካል ቅናት ይዟቸው ነው የመጡት። እንዴት በውሃ ያጠምቃሉ? የኛ ስራ ተቀማ፣ የኛ አገልግሎት ተቀማ፣ በቃኛ ባዷችንን ልንቀር ነው ብለው ነው በስጋት የመጡት። ዮሐንስ የመለሰው ማንም ሰው በዚህ ምድር የሚያንቀሳቅሰው የሚገልጠው ነገር በእርሱ ብልጠት፣ በእሱ ጥረት፣ በእሱ ብቃት የመጣ ሳይሆን ሰማይ ፈቅዶ ምን ያለው ነው የሰጠው ነው የተሰጠ ነገር ነው። አሁን አንዳንድ ሰው አገልግሎት ጭንቁኖበት ታቦር ይጸልያል። በታቦር ያልሰማው ሲመስለው በሌላ ቦታ ይጸልያል፣ ያጠናል፣ በቃ ይዘጋጃል። ምንድነው ኢንዴስቲኒው? እኔ አሁን እነዚህ ነገሮች እኔ ምንቀፉኝ አይደለም። እኔ እነዚህ ነገሮች ማድረግ ሰው ግን ይኸውላችሁ ይሄን ሁሉ ማድረጌ በግድ ጠምዝሽ እሱን በህይወት ማሰራት አልችልም። ሐዋርያት ሥራ ምዕራፍ 19 ላይ ስለ ጳውሎስ ሲናገር ምን ይላል? በጳውሎስ እጅ አይደለም ይላል። በጳውሎስ እጅ እግዚአብሔር ድንቅና ተአምራትን ያደርግ ነበር። የድርጊቱ ባለቤት ማን ነው? እግዚአብሔር። ምልክቱ ማን ነው ሲባል ጳውሎስ። በጳውሎስ እጅ ሰሪው ማን ነው? እግዚአብሔር ነው የፈቀደው በሱ መሰረት። ጳውሎስም ስራብኝ ብሎት አይደለም፣ ግን ሊሰራበት ፈለገ። ስለዚህ ሂታች እሱ ሲነካ ሰማይ ነው የሚነካው። እሱ ሲናገር እንደ ሰማይ ቃል፣ እሱ ሲያውጅ እንደ ሰማይ አዋጅ፣ እሱ ሲያስተምር በእሱ የሚያስተምረው እሱ ነው። እሱ ሲረግጥ አለ ሰማይ አብሮት። ቀጥሎ ምን ያለ የጳውሎስን ሰውነት የነካ ጨርቅ ቢሆን መሐረብ በበሽተኛ ላይ አጋንንት በያዘው ላይ ያስቀምጣሉ፣ ድውያውንም ይፈወሳል፣ አጋንንቱም ይወጣ ነበር። ማን ነው በጳውሎስ መስራት የመረጠው? ብዙ ሰው አለ እኮ ቤተ ክርስቲያን እኮ አልወጣ ብሎ አስቸግሯል ነው እኮ የጳውሎስ ጨርቅ የሚመጣው። ጭነው እኮ አልፈወስ ስላለ ነው እሱን የነካ ጨርቅ የሚያመጡት። እሱን የነካ ነገር ለሰማይ መገለጫ እንዲሆን የወሰነው ማን ነው ሲባል ሰማይ ነው። ስለዚህ ዮሐንስ እየተናገረ ያለው ከሰማይ ካልተሰጠ በስተቀር ማንም በምድር ምንም ነገር ሊኖረው ምን አይልም አይችልም ሲል ይህ ጊፍት ነው። መጀመሪያ ፉክክር አያስፈልገውም፣ ስጦታ ነው። ስለዚህ መንፈሳዊው ዓለም ፉክክር የሌለበት ምንድን ነው? ፈላጊው ሊሰራ ጸጋ ሰጪው መራጩ እግዚአብሔር ነው። እግዚአብሔር በመረጠው ነገር ላይ የሆኑ ሰዎች ተሰብስበው ለምን ይሄን መረጥከኝ ሰውዬ ብትለው ከእግዚአብሔር ጋር ነው የምትጋጨው። የዮሐንስ ደቀ መዛሙርት ለዮሐንስ መጥተው ያሉት ይሄንን ነው።
አንተ አይደለ እንዴ በአገልግሎት ሲኔ አንተ አይደለ እንዴ ያጠመቀው ባንተ ጀር እንዴ ተጠመቀው? ያውን እኮ የኛን የጥምቀት ህዝብ እየወሰደ ነው። ኮምፕሌክስ ነው ጥያቄው ራሱ። ዮሐንስ አለ ነው ወደ ሌላ መንፈሳዊ መስመር እንዳትገቡ። ነገሩ የሚገናኘው ከሰው ጋር ሳይሆን ነገሩ የሚገናኘው ከምን ጋር ነው? ከመንፈስ ጋር የሚገናኝ ነው። ማን ነው እኔን የጠራኝ? ማን ነው ልስራበት ያለኝ? ማን ነው የፈለገው በእኔ መስራት? ማን ነው የመረጣችሁ? እናንተ ማን ነው የጠራችሁ? ማን ነው በእናንተ መስራት የፈለገው? እሱ ላይ ነው መቆም ያለባችሁ። እሱ ላይ ነው እናንተ ኮንፊደንት መሆን ያለባችሁ። ማን ነው ጠርቶ ያመጣኝ? እኔ ከዓለም ጎትቶ የጠራን ማን ነው? በቃ ያወጣኝ ጌታ አይጥለኝም ብዬ ነው ማም ለዓለም አሳልፎ አይሰጠኝም ብዬ ነው ማም ከእንደገና ለዘር ማንዘር እርግማን አሳልፎ ምን አይልም አይሰጠኝም። ለምን? እሱ ነው የጠራኝ። እኔ አይደለሁም ፈልጌ ያገኘሁት፣ እሱ ነው ፈልጎ ያገኘኝ። እኔ አይደለሁም የወደድኩት፣ እሱ ነው የወደደኝ። እኔ አይደለሁም የመረጥኩት፣ እሱ ነው የመረጠኝ። ስለ እስራኤል ልጆች እኮ ሲናገር ያዕቆብ ልጆች ያዕቆብ እኔ ወደድኩ እንጂ እኮ አንተ አልወደድከኝም ማለት እግዚአብሔር። እኔ መረጥኩ እንጂ አንተ ምን አላልክም አልመረጥከኝ። በሌላ አማርኛ ከኛ አልጀመረም የኛ ነገር የጀመረው ከሱ ነው። ባካረግ ይሆን ብዬ አልሰጋም። ለምን? የያዘኝን እጅ እታመናለሁ። ለምን? ማንም ከእጄ ሊያወጣችሁ የሚችል የለም። ስለዚህ አም ኮንፊደንት የያዘኝ እሱ ነው፣ የጠራኝ እሱ ነው፣ ጸጋ የሚሰጠኝ እሱ ነው፣ በእኔ ራሱን መግለጥ የወደደው እሱ ነው፣ የጠራችሁ እሱ ነው፣ የያዛችሁ እሱ ነው። በእናንተ ራሱን መግለጥ የፈለገው ማን ነው? እሱ ነው። እኛ አይደለንም በራስን በእኛ ላይ ግለጥ ማለት ያለብን። እሱ ነው ራሱን በእኛ ሊገልጥ የወደደው። እርሱ ነው የጠራን፣ እሱ ነው የወደደን፣ እርሱ ነው ከዓለም ያወጣን። ኮንፊደንስ መሰማት አለበት በሱ ላይ፣ በሱ ጥሪ ላይ። እኔ በራሴ ላይ እርግጠኛ አይደለሁ፣ በሱ ላይ ግን እርግጠኛ ነኝ። በሱ ላይ እርግጠኛ ነኝ። እሱ እንደማይጠለ እንደማይተው እንደማይቀየር አሳልፎ እንደማይሰጥ ለዛች ቀን እንደሚያበቃ ለዘላለም ለራሱ እንደሚያረገኝ እኔ በሱ ፍቅር ላይ እርግጠኛ ነኝ። በሱ መልካምነት ላይ እርግጠኛ ነኝ። በሱ በጎነት ላይ እርግጠኛ ነኝ። በሱ ቸርነት ላይ እርግጠኛ ነኝ። እኔ ያለው ኮንፊደንስ የሚሰጠኝ እናንተንም ሐዋርያቱን እኮ ምን አላቸው? ዮሐንስ ወንጌል ምዕራፍ 6 ላይ እናንተም ልትሄዱ ትወዳላችሁ አላቸው። ጴጥሮስ ጌታ ሆይ ካንተ ወዴት እንሄዳለን? አንተ የሕይወት ቃል አለ። ቀጥሎ ምን አላቸው ጌታ? እናንተን እኮ መጀመሪያም የመረጥኳችሁ ማን ነው? እኔ ነኝ እኮ የመረጥኳችሁ። በራሳችሁ አይደለም እንደሌላው የመጣችሁት። እንጀራ አይታችሁ አይደለም የመጣችሁት። ገንዘብ አይታችሁ አይደለም የመጣችሁት። ከዛ መንደር የጠራችሁ እሱ ነው። ከዛ ሰፈር የጠራችሁ እሱ ነው። ብዙዎች ምርጥ ባሉበት ስፍራ የማንረባ ሰዎችን የጠራው እሱ ነው። የተገለጠልን እሱ ነው። የመረጠን እሱ ነው። ወደ ራሱ ያስጠጋን እሱ ነው። እናንተ የኔ ናችሁ ያለው እሱ ነው። ስለዚህ ለሐዋርያቱ የመለሰላቸው ይሄ ነው። መጀመሪያም እኮ የጠራዋችሁ እኔ ነኝ እኮ እናንተ ናችሁ። ግርግር አይደለም ያመጣን። ከዛ ሰፈር እንዴት ሰው ሊወጣ ይችላል? እግዚአብሔር ካልነካው እንዴት ሊወጣ ይችላል? ብዙዎች ደግሞ መልካሞች ነበሩ። እኛን የሚበልጡ ብዙ መልካሞች ነበሩ እኮ። ብዙ የተመሰከረላቸው፣ ብዙ ጨዋዎች፣ ብዙ ቅን የሚባሉ ብዙ ሃይማኖተኞች ነበሩ። በራሳችን ላይ እምነት የሌለንን ሰዎች ከዛ መንደር የጠራን እሱ ነው። ስለዚህ በመጠራታችሁ ላይ ኮንፊደንስ ይኖራችሁ። የጠራችሁ ጌታ አይለቅም። የጠራችሁ ጌታ አይተውም። የጠራችሁ ጌታ መሃል ላይ ትቷችሁ አይሄድም። የጠራችሁ ጌታ አይለወጥም። የጠራችሁ ጌታ ሐሳብ አይቀይርም።
በመጥራቱ አይጸጸትም። ምን ነው ይሄን ሰው ባልጠራውት? መልካም አምላክ ነው። ስለዚህ ፉክክር የለውም ማለት ነው። ጠሪ ነው፣ ጸጋ ነው፣ ስጦታ ነው። ሁለተኛ ዮሐንስ የተናገረው ምንድነው? አንደኛ ይሄ በጸጋ ጉዳይ ያለን ፉክክር ተው። ይሄ ጉዳይ የሰማይ ጉዳይ ነው አለ። ሁለተኛ ምን አለ? ከሰማይ ካልተሰጠ በስተቀር ማንም አንዳች ነገር ምን አይለውም አይኖረውም አይደለ? አንዳች ነገር አይኖረውም ከሰማይ ምን ካላለ ካልተሰጠ። this is a principle። ምን ማለት ነው? ይኸውላችሁ ሕጉንም ያመጣው ከሕጉም በፊት የነበሩ አባቶች እነማን ናቸው? ዮሴፍ አይደለ? አባት ነው እኮ ዮሴፍ። ከሱ በኋላ ማን ነው ያለው? ያዕቆብ፣ ይስሐቅ፣ አብርሃም። ከአብርሃም በኋላ ማን ነው ያለው? ኖህ። ከኖህ በኋላ ማን አለ? ሄኖክ። ከሄኖክ በኋላ ማን አለ? ሴት። ከሴት በኋላ ማን አለ? አቤል። እነዚህ አባቶች ናቸው። ግን የነዚህን ሰዎች ሕይወት ስትመረምሩ የነዚህ ሰዎች ሕይወት ከኖርማል ሰው ሕይወት የተለየ ነው አይደለ? የዮሴፍ ሕይወት ከኖርማል ሰው ሕይወት የተለየ ነው። የያዕቆብ ሕይወት በዛ ምድር ላይ ከነበሩትም አሁን ምድር ላይ የኖሩ ካሉትም ሰዎች ሕይወት የተለየ ሕይወት ነው የኖረው ሕይወት ይለያል። የይስሐቅን ሕይወት የአብርሃምን ሕይወት ብትመለከቱት የአብርሃም ሕይወት ሰው በዛ ዘመን ከሚኖረው የተለየ ሕይወት ነው የነበረው። አሁንም እዚህ ምድር ላይ 5 ቢሊዮን እየኖረ ያለ ሕዝብ አለ። እነዚህ 5 ቢሊዮኖቹ ከሚኖሩት ሕይወት የተለየ ሕይወት ኑሮ ነው ያለፈው። እንደ ሙሴ አይነቱን ሰው ብታመጡት የሙሴ ሕይወት እና ያንድ አሕዛብ አሁን ምድር ላይ እየኖረ ያለ ሰው ሕይወት አንድ ሊሆን አይችልም። ወይም የዚህ ዓለም ቢሊዮነሮች ቢሊዮን ቢኖራቸው ሙሴ የኖረውን የሕይወት አይነት መኖር ምን አይችሉም። የዚህ ዓለም ጥበበኞች ጥበብ ቢኖራቸው ጥበባቸው የሙሴን አይነት ሕይወት እንዲኖራቸው አያደርግም። ይኸውላችሁ ከዛ በኋላ የመጡት ነገስታቱ፣ ካህናቱ፣ ነቢያቱ፣ አባቶቹ እንግዲህ እግዚአብሔር የሰራው በእነዚህ 4 ነው። በአባቶች፣ በነቢያት፣ በካህናት፣ በነገስታት አይደል የሰራው? እነዚህ ናቸው የሱ ማሳያዎች ናቸው። እግዚአብሔር ሕያው መሆኑን ማሳያዎች። ስለዚህ በአባቶች፣ በነቢያት፣ በነገስታት፣ በካህናት ምንድነው የነዚህ ሰዎች ዩኒክነስ ካላችሁ ዮሐንስ እየተናገረ ያለው ምንድነው? ማንም ሰው አይደል ያለው? ማንም ሰው ማለት አባቶች፣ ካህናት፣ ነቢያትና ነገስታቶች እነዚህ ናቸው ቅባት ያላቸው የተመረጡት የትውልዱ የሕያውነቱ ማሳያዎች እነሱ ናቸው። እነዚህ 4ቱም አንድ ነገር አላቸው ማለት ነው። ማንም ሰው ከሰማይ ካልተሰጠው በስተቀር አንዳች ነገር ሊኖረው ምን አይችልም። እነዚህን ሰዎች ዩኒክ ያደረጋቸው ምንድነው ሲባል የሰማይ የሆነ ነገር በሕይወታቸው ምን ስላለ ስለተገለጠ ነው። በአብርሃምና በሳራ እንሰበካለን አይደለኛ? ለምን የምንሰበከው? በእነሱ እንሰበካለን እኮ አይደለ? ሐዋርያቱ እኮ የሐዋርያቱ ስብከት ውስጥ አብርሃም አለ እኮ አይደለ? ሮሜ ላይ አብርሃም አለ፣ ገላትያ ላይ አብርሃም አለ፣ እነ ይስሐቅ አሉ፣ እነ ያዕቆብ አሉ፣ እነ ኤልያስ አሉ፣ እነ ሙሴ አሉ። የሐዋርያቱ መልእክት ውስጥ እነዚህ ሰዎች ለምንድን ነው ሕያው የሆኑት? በእነሱ ለምንድን ነው እኛ የምንሰበከው? አንድ ነው ሚስጥሩ። ከሰው ዓለም ውጭ የሆነ ዓለም
በሕይወታቸው ላይ ምን ስላለ ስለተገለጠ ነው። ከሰው ዓለም ውጭ የሆነ ነገር በሕይወታቸው ላይ ተገልጧል። ስለዚህ ነው ሮሜ ላይ መጥቶ በእምነት አባታችን የሆነው አብርሃም ነው የሚለው የሳራ ማህፀን ሙት መሆኑን ምን እያለ ነው የሚለው እያወቀ በማስረጃ እያየ በእምነቱ በረታ እንጂ ምን አላለም ነው የሚለው አልደከመም አይደል አልደከመም። ከዛ በምን አመነ ሲባል የሳራ ማህፀን ዘር ይዛል ብሎ አይደለም ያመነ ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ በእግዚአብሔር ምን አለ ነው የሚለው አመነ። ቤቱ ላይ በታሪክ ታይቶ የማይታወቅ ነገር ሀፕን አደረገ። ምን ሲባል ሳራ በ90 ዓመቷ ምን አለች ወለደች። ሞር ዛን ሳይንስ ከሰው ሐሳብ በላይ ከሰው አይምሮ በላይ ከሰው ፍጥረታዊ የሕይወት ስርዓት በላይ የሆነ ሱፐርናቹራል ነገር ቤቱ ላይ ሀፕን አደረገ። እሱም በ100 ዓመቱ የወንድ ልጅ አባት ሆነ በሽምግልና አይደለ። የራሱም ሰውነት እኮ ሙቱ ነው እኮ ነው የሚለው የሳራም ሰውነት ሙቱ ነው። ሚራክል ተቀበለ ነው የሚለው ሚራክል ተቀበለ ከማን ኢን ዘ ስፒሪት ሊስን። የእነዚህን ሰዎች ሕይወት ምንድን ነው የለየው ስትባሉ በሕይወታቸው የተገለጠው ሱፐርናቹራል ዓለም ሱፐርናቹራል ዓለም። እኔ አሁን የዳዊትን ሕይወት አይቶ ሰው አዲስ ኪዳን ውስጥ የዳዊትን ሕይወት አይቶ ይሄ ነገር የህንድ ፊልም ነው አይደል የሚለው ዳዊት እኮ በዚህ ዘመን ብናየው የእግዚአብሔር ኃይል እንዲያደርጋል ወይ ብለን ልንፈዝ እንችላለን። ዳዊት እኮ ማለት ባትማን ታውቃላችሁ? ባትማን ሱፐርማን የሚያውቃል አንዳንድ ጊዜ ፕላኔቱ እንደሚሸከም ማለት ነው በፊልም ላይ። ዳዊት እኮ ማለት ብቻውን 1000 ሰው ገደለ ይላል። ሰው እንዴት ነው ብቻ ለሁለት እንኳን ሰው ለአንድ ሰው አይደለም ለሁለት እንኳን ሰው ይወድቃል እኮ ለሶስት ሰው 1000 እኮ ማለት የዚህ አሁን ያለውን ጉባኤ 10 እጥፍ 20 እጥፍ 100 እጥፍ በሉት። የኛ ቸርች እኮ አይችልም አሁን 1000 ሰው። የአንበሳን አፍ ምን አሉ ነው የሚለው ገነጠሉ ይላል። እነ ሳምሶን እኮ በአህያ መንጋጋ ይህን ያክል ሰው ገደሉ ይላል። ለሰልፍ ብቻውን ወጥቶ ፍላሽ እንደሚባለው ይሆን አይታወቅም። በአንድ ጊዜ ተረር አድርገው 1000 ሰው ጠብ ያደርጋሉ። እኔ እንደዚህ አንድ ለአንድ እየተያዙም አይመስለኝም። እኔ አንበሳን ይዞ አፉን እንደ ፍየል ምን አለው ነው የሚለው ዘነጣጠለው ይላል። አንበሳ አንበሳ አይቶ የሚያውቃል? በአካል አንበሳ የተካወክ እንኳን ሊዘነጠል አይደለም አንበሳ ፊት አንተ እንትን አሁን ሰው እንደዚህ እንትን አንበጣንን እንዳሉት ነው የምትሆነው። አንበሳ ድመት አይደለም። that possible በሂውማን ፓወር is possible በሰው አቅም ይሆናል ብለህ ታምናለህ? አንተ ዕብራውያን 11 ላይ ሂድና ዕብራውያን 11 ተመልክተ እሳት ውስጥ ተጥለው እሳት አልበላቸውም ነው የሚለው። በደረቅ መሬት ተሻገሩ ነው የሚለው። የተራቡ አንበሶች መሃል ተጥለው የተራቡ አንበሶች ማለት በዛ ዘመን ገና ስትጣል መሬት ሳነካ ነው የሚበጀው። መሬት አደርስም ስትጣል የተራቡ አንበሶች ጋር ስትጣል አንዱ ግረና አንዱ አንገትን ይዘው እንደዚህ እንደ ላስቲክ ነው የሚበጥሱ። የተራቡ አንበሶች ጋር ገብተው የአንበሶችን አፍ ምን አሉ ነው የሚለው ዘጉ ነው የሚለው። አንዳንዶች በእምነት ሙታናቸውን ምን አሉ ነው የሚለው አስነሱ።
አንዳንዶች በእምነት ምን አሉ? ጸነሱ። አንዳንዶች በእምነት በደረቅ መሬት ምን አሉ? ተሻገሩ። አንዳንዶች በእምነት የሰማይን መና ምን አሉ? በሉ። አንዳንዶች በእምነት ከአለት ውሃ አፍልቀው ጠጡ። it is impossible possible አይደለም። ለሰው የማይቻል ነገር በህይወታቸው ላይ ተገለጠ። that is supernatural ክርስትና። ዕብራውያን 11 ላይ ያሉ የተአምራት መገለጦች ከሌሉት የተቀበልነው ክርስትና በምን ይለያል ከሌላው? አንዳንዶች እኮ ዘይታቸው በዛ፣ ዱቄታቸው በዛ። የረሃቡ ዘመን እስከሚያልቅ ዱቄቱና ዘይቱ ምን አላለም ይላል መጽሐፍ፣ አላለቀም። አንዳንዶች ሙቶባቸው አልቀበሩም። ጎረቤት የሚያውቀውን ሙታናቸውን በእግዚአብሔር ሕያው አድርገው አሳዩ። አንዳንዶች ላፍ አድርጎ በሚበላ እሳት ውስጥ ገብተው ልብሳቸው አልተነካ፣ ራሳቸው አልተነኩ፣ ከእሳት ውስጥ ወጡ። አንዳንዶች የሰማይ መላእክት ወርደው ምን አሏቸው? አገለገሏቸው፣ አበሏቸው፣ አጠጧቸው፣ መሯቸው፣ ተዋጉላቸው፣ ተገለጡላቸው። ሰይፍ የመዘዙ መላእክት ተገለጡላቸው። ከናንተ ሳይሆን እንዋጋለን አሏቸው። መላእክት ተዋግቶላቸው ርስት ወረሱ። አንዳንዶች እኛ መላእክን ስዕል ላይና መጽሐፍ ቅዱስ ላይ ነው የምናውቀው ወይስ ኤክስፒሪየንስ አለን? እኛ በእሳት ውስጥ ማለፍ፣ የሌለ ዱቄት መብዛት፣ ሙታን መነሳት፣ መካኑ መውለድ፣ ደዌያን መፈወስ፣ አጋንንት ማስወጣት፣ የፋይናንስ ሚራክል፣ በመላእክ መዋጋት፣ በመላእክ መመራት፣ በመላእክ በተዘጋ ቤት ውስጥ መውጣት አለ ወይ? ያለም እኛ ጋር መጽሐፍ ቅዱስ ላይ ያነበን እነሱ እድለኞች ናቸው እያልን ከሆነ እኛ ሃይማኖት ውስጥ ነው ያለነው። የተቀበልነው የክርስትና ህይወት ስታንዳርድ ውስጥ አይደለም ያለነው። ሃይማኖት ውስጥ ያለ ሰው መጽሐፉ ላይ አይቶ በጳውሎስ እጅ እግዚአብሔር ሰራ፣ ይገርማል፣ ለዳዊት መልአክ ላከለት፣ ለኤልያስን አበላው፣ ኧረ ሃሌሉያ ነው የሚል እንጂ አንተ ርቦ መልአክ መጥቶ ያውቃል? አብልቶ ያውቃል? ኢየሱስን እኮ በተራበ ጊዜ መላእክት መጥተው ምን አሉት ይላል? አገለገሉት ይላል። ጌተሰማኒ ላይ በተጨነቀ የደም ላብ የሚመስል ጠብታ እያላበው ባለ ጊዜ የሚያበረታው መልአክ ምን አለው ነው የሚለው? ታየው ይላል። ከሙታንም ሲነሳ ምን እንደው የሚለው? የታተመበትን ድንጋይ ገልብጦ መልአኩ በድንጋዩ ላይ ምን አለ ነው የሚለው? ቁጭ አለ ነው የሚለው። ወደ ሰማይም ሲገባ መልአክ ተገልጦ እንዲህ ሲሄድ ያያችሁት ጌታ እንዲሁ ይመጣል ይተዋል። ሐዋርያቱ እኮ ወገኖች የመልአክ ኤክስፒሪየንሳቸው ጉድ ነው። የታምራት ኤክስፒሪየንሳቸው ጉድ ነው። የፋይናንሻል ሚራክላቸው ጉድ ነው። ክርስትና ሃይማኖት አይደለም። ክርስትና የታምራት ህይወት ነው። እዚህ ዓለም ኤክስፒሪየንስ ይደረጋል። ክርስትና የሚለየው ላይፍ ነው። ክርስትና ስፒሪቹዋሊቲ ነው። ክርስትና የሱፐርናቹራል ላይፍ ነው። ሱፐርናቹራል የለም ሲባል አለ የሚባልበት ነው። ሞተ ሲባል የሚነሳበት ነው። ታመመ እያለ ዶክተር ደዌን ነቅሎ ያው የሚያደርግ ነው። ይሄ ነው ክርስትና። አንተ ክርስትናን ስትጽፍ አንድ ሃይማኖት ያለው ሰው ከእናቴ ማህፀን ተወለድኩ፣ አደግኩ፣ ዩኒቨርሲቲ ገባሁ፣ አንድ ሴት ወደድኩ፣ አገባሁ፣ ከሷ 5 ልጅ ወለድኩ፣ የሆነ ቢሮ ተቀጠርኩ፣ ከዛ በኋላ ሸመገልኩ፣ ሞትኩ የሚል ከሆነ የኛ የህይወት ታሪክ ደግሞ ሲጻፍ እግዚአብሔር ተገለጠለት፣ ዳነ፣ ህይወት ገባበት፣ መንፈስ ገባበት፣ ሲጸልይ አጋንንት ወጣ፣ ሲጾም ነበር፣ ይጸልይ ነበር፣ መልአክ አንድ ቀን መጥቶ ድምጽ ሰጠው፣ መንፈስ ቅዱስ አንድ ቀን እንዲህ ተናገረው፣ በታምራት ፋይናንሱ ገባለት፣ እግዚአብሔር አይምሮውን ከፈተ፣ የሆነ ጥበብ ሰጠው፣ ለሆነ ሰው ሲጸልይ የሞተ ተነሳ፣ በቤቱ እንዲታምር ሚራክል ከሌለው ምን ይለኝ? እኔ ጋር ሱፐርናቹራል መገለጥ አለበት።
እናንተ ጋር ሱፐርናቹራሉ ዓለም መስራት አለበት። እናንተ ዓለምን ጭው የሚያደርግ ወሬ ማውራት አለባችሁ። ይቻላል እንዴ የሚባል እኛ ማለት እኮ ዓለምን ጭው የሚያደርግ ነገር መሰማት እኮ አለበት። የሚያስደንቅ ነገር። ለምን? የኛ ዓለም ሱፐርናቹራል ነው። የኛ ዓለም ምንድነው? ሱፐርናቹራል። የኛ ዓለም ሱፐርናቹራሉን ደግሞ ለመኖር ዳግመኛ መወለድ ነው። ሐዋርያ መሆን አይጠየቅም። የምነግደው በሱፐርናቹራል ማለት አለበት። አባቴ ያዕቆብ ያንን ክፉ ላባን በምን በዝብዞ ወጣ ነው የሚለው? በሱፐርናቹራል አይደለ? እድሜ ሊያልቅ ነው እዚህ ሰውዬ ጋር ያለ በረከት ብሎ ሲጨነቅ ምንድነው የሆነው? መልአክ መጣና ተገለጠለት። የአባታ መልአክ እግዚአብሔር ነው የላከኛል። እንዲህ ብለህ ተወራረደዋል። ሸለምላሚ እንዲህ ያላቸው የኔ ይሆናሉ በለዋል። ከዛ ጥበብ ሰጠው። አንድ እንጨት ውሰድና ላጠው፣ ግማሹን ሽንጉርጉር አድርገው። ሴቶቹ ውሃ ሊጠጣው በመጡ ጊዜ ውሃው ስር አስቀምጥ። ያንን እንጨት አይተዋል ይጸንሳሉ። እሱ ነው የነገረው። መልአክ እኮ ነው የነገረው። በባዶ እኮ ጨብጭቦ ሊወጣ ነበር። በመልአክ እኮ ነው ብለስ ሊሆን። ከሰማይ ካልተሰጠ ማንም ምንም ሊኖረው ምን አይልም። ከሰማይ ምን ካላለ ካልተሰጠ ላባ እኮ ፍላጎቱ ምንድነው? የመጀመሪያዋን ሁለተኛዋን ሰጠሁት አለ። ቀጥሎ ለበረከቱ ሲል ለዘላለም ባሪያ ይሆንልኛል አይደል? ለዘላለም ጉልበቱን ባሪያ ሊያደርገው መጣ ሰማይ። ይሄ ሚስጥር ገለጠለት። አረገ ሚስጥሩን። በሆነ ጊዜ ላባ ሲመጣ ውርርዱ ብርቶች ኃይለኞች ተወልደዋል። በጎች ናቸው ግን የተለየ ዝርያ ተወለደ። ለምን? ሰማይ ነው ጣልቃ የገባው። ይስሐቅን አይተዋል። ይስሐቅ ድርቅ መጣ ሲባል አባቱ በድርቅ ጊዜ ወዴት ተሰዷል? ወደ ግብፅ አይደለም? በይስሐቅም ጊዜ ዘመን ቆጥሮ ድርቅ መጣ። እግዚአብሔር ድግግሞሽ አይሆንም፣ እርግማን አይሆንም። አባት ያደረገውን አደግምም አለና በሩ ላይ መጥቶ ምን አለው? እንደ አባት ስደት እንዳትወጣ ሚስትህን ይዘሃል፣ በዚሁ ምድር ተቀመጥ፣ እኔ ምን እልሃለሁ አለ፣ እባርክሃለሁ። ይችላል። ድርቅ እኮ ማለት ምንም በሌለበት ልዩነት መፍጠር ይችላል። ምንም በሌለበት ቢዝነስ ሁሉ ተያዘ፣ ታነቀ፣ ባዶ ምናምን እየተባለ እናንተ ሰማይ ላይ ብቻ ዶላሩም ብሩም እንዲዘንብ ማድረግ ይችላል። this ሱፐርናቹራል። በምን ባለጠጋውን ይስሐቅን አግኝተው አለቁ አይደል? መቼም አባታችን ይስሐቅን አግኝተው በምንድነው የተባረከው ባለጠጋ የሆንከው ብትለው ጎበዝ ገበሬውኛ ይላል። እግዚአብሔር መጣና ተናገረኝ ነው። ምን አለ ሲባል በድርቅ ዘመን ድርቁ ላይ ምን በል ዝራ አለው። እዛ የተዘራው ደርቋል፣ እዛ ደርቋል፣ እዛ ድርቅ ነው፣ ሁሉ ቦታ ድርቅ ነው። የይስሐቅ እርሻ ግን 100 እጥፍ ምን አለ ነው የሚለው? በምን ዘመን ነው የሚለው? በድርቅ ዘመን ፕሮስፐር። እናንተ በምንድነው ባለጠጋ የሆንከው? አጎቴ ረድቶኝ፣ አባቴ የሆነች ነገር አግኝቼ እንዲሹልክልክ ብዬ ካልክ ይሄ ሁሉ የሰው ቋንቋ ነው። የሰማይ ቋንቋ ግን ምንድነው? እንደ ይስሐቅ ተገለጠ። እንደ ያዕቆብ መልአክ መጣ፣ እንደ ይስሐቅ ድምፅ መጣል። በዛች ምድር ተቀመጠ ነው የሚለው። 100 እጥፍ ምን አለ ነው የሚለው? አጨደ። የአባቶቹ ጉድጓድ ደግሞ ከዛ በኋላ ተደፍኖ የነበሩትን ምን አለ? ቆፈረ። ስለ ይስሐቅ ሲናገር እጅግ ባለጠጋው ማን? ሰማይ ነው የባረከው። እግዚአብሔር ይባርካል ወገኖች፣ እግዚአብሔር ይባርካል። ሱፐርናቹራል ብለሲንጎች አሉ። ሱፐርናቹራል ብለሲንጎች አሉ። ከሰማይ ካልተሰጠው በስተቀር ማንም ምንም ነገር በምድር ላይ ሊኖረው ምን አይልም ማለት አይችልም። ሰማይ ካልሰጠው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን ምን አላሉትም?
አልተቀበሉትም። ያዙችን አልተቀበሉትም። ቀጥሎ ለተቀበሉትና ላመኑት ሁሉ ግን የእግዚአብሔር ልጆች እንዲሆኑ መብትን ሰጣቸው አይደለ? እነርሱም ከወንድ ፈቃድ ከስጋና ከደም ሳይሆን ከራሱ ከእግዚአብሔር ምን አሉ ነው የሚለው? ተወለዱ። አሁን እዚህ ጋር ሁለት ነገር ነው የምትይዙት። ለተቀበሉት አይደንቲቲ ያገኙ አይደለ? የእግዚአብሔር ልጅ ሆኑ፣ ከእግዚአብሔር ምን አሉ ነው የሚለው? ተወለዱ። የመጀመሪያው አንድ ፕሪንሲፕል ላሳያችሁ እዚህ ጋር፣ አንድ ስፒሪቹዋል ፕሪንሲፕል መቀበል። የእግዚአብሔር ነገር በሙሉ የሚሰራው በመቀበል ውስጥ ነው። ይሄ ክርስቶስ ጋር የተያያዘ ብቻ አይደለም። መቀበል ከብዙ ነገር ጋር የተያያዘ ነው። ለምሳሌ ጌታ ምን አለ? ነብይን በነቢይ ስም ምን የሚቀበል አይደለ? የሚቀበል የነብዩን ዋጋ ምን ይላል? ያገኛል። የሚቀበል ጌታ ሐዋርያቱንም ሲልክ እናንተን የሚቀበል እኔን ይቀበላል። የሚቀበል ባይብል ይላል አይደል? እናንተን የሚቀበል እኔን ይቀበላል። እኔን የሚቀበል የላከኝን አባቴን ምን ይላል? ይቀበላል። በሌላ አማርኛ ሐዋርያቱን መቀበል ማለት እንደ ግላዳዊ መቀበል ማለት አይደለም። ኢቭን ኢን ጀነራል መቀበል ሲባል ራሱ ምን ማለት ነው? መቀበል ሲባል ምን ማለት ነው? ወደ ገዛ ወገኖቹ መጣ፣ ምን አላሉትም ነው የሚለው? አልተቀበሉትም። አሁን እኛ እንዴት ነው የእግዚአብሔር ልጅ የሆነው ሲባል ተቀብለን፣ እንዴት ነው ጸጋ የሚሰራል ተቀብለን። በሌላ አማርኛ እንዲህ እንደማለት ነው። የማትቀበሉት ነገር ሁሉ በእናንተ ላይ ስልጣን የለውም። የማትቀበሉት ነገር ሁሉ በእናንተ ላይ አይሰራም። የረጋሚዎች ቃል የሚቀበሉት ላይ ይሰራል፣ የማይቀበሉት ላይ አይሰራም። ጨለማ የሚቀበሉት ላይ ይሰራል፣ የማይቀበሉት ላይ ምን አይልም፣ አይሰራም። በእናንተ ህይወት ላይ ስልጣን የሚኖረው በእናንተ ህይወት ላይ የሚሰራው አውቶሪቲም የሚያገኘው ስልጣንም የሚያገኘው በእናንተ ህይወት ላይ የሚሰራ ነገር በሙሉ የተቀበላችሁት ነገር። ለምሳሌ አንድ ሰው ደሃ ነኝ ብሎ አክሴፕት ያደረገ ሰው የፈለገ ዳይመንድ ቢዘንብ ፕሮስፐር ያደረገ ዋይ ቢባል ፊዚካል ድሃ መሆኑ አይደለም ችግሩ። ድህነቱን ምን ብሎታል? አክሴፕት አድርጎታል። this is my identity ብሎ። በሽታ ከተቀበልከው የፈለገ የፈውስ አገልጋይ ጋር ዙር አይለቅም። ለምንድነው የማይለቀው? ለምንድነው ሁሌ የሚሰራበት ቢባል ኦልሬዲ you are accept። እኔ አልታመምም ስል ምን ማለት እያልኩ መሰላችሁ? I don't accept disease እያልኩ። ዋይ ቢባል አክሴፕት የማላረገው ነገር እኔ ላይ ምን አይልም። አልታመምም ማለት በጎ እኮ ነው። ወንጀል አለው እንዴ? ኑፋቅ ያለው ወይ ውስጡ ወጥተው ምንም ኑፋቅ የለው። አሁን ምን እኛም ሰው ነን። ለምን አንተ ማን አትታመምም ሲል ማይንድ ውስጥ ምን እያለ መሰል? የመንፈስ ቋንቋው አክሴፕት the disease እያለ አክሴፕት ማድረግ ሲጀምር ከትንሽ ጊዜ በኋላ የማታውቃቸው በሽታ መስራት ይጀምራሉ ህይወት ውስጥ። ዋይ ቢባል ለመንፈሳዊ ዓለም አውቶሪቲ አንተ የምትሰጠው፣ ለመንፈሳዊ ዓለም አክሰስ የምትሰጠው እንዲሰራብህ የሚያደርገው አክሴፕት ስታደርግ ስትቀበል አይደለ? ለምሳሌ የእግዚአብሔር ልጅ እንዴት ሆንክ? ኢየሱስን ስትቀበላል። ኢየሱስን መቀበል ምንድነው? አክሰፕት ማለት መቀበል፣ አክሰፕት ማለት this is the messiah ቶት ነው እኮ ማለት ማለት እሱ ነው መሲሁ፣ የሕያው የእግዚአብሔር ልጅ። ስለኔ ሞቷል፣ ስለኔ ተነስቷል ብለህ ኃጢአቴን፣ በደሌን፣ እርግማኔን ወስዷል ብለህ ዋጋ ከፍሎልኛል ብለህ ምን በል ተቀበል ማለት ቁጠር ማለት ነው። አክሴፕት አድርግ፣ ቁጠር።
በሽታ እርግማን ምናምን የሚሰራባቸው አያለ። እሺ ሰራባቸው። እኔን ደግሞ ሲልከኝ በበሽታ ላይ በአጋንንት ላይ ስልጣን ሰጥቶኛል። እጸልይልሃለሁ። ግን ያንተ ህይወት ቀጣይ እርምጃው ላይ ጋራንት ግን የለም መልሰ። ለምንድነው ጋራንት የሌለ ከተባለ አሁን በሆነ ስልጣን ነገሩ ካንተ ራቀ እንጂ አንተ ባሪያ መሆንህን፣ ታማሚ መሆንህን፣ ተሸናፊ መሆንህን አክሰፕት የሚያደርገው የሚቀበለው የሚሸነፈው ሜንታሊቲ እስካልተነቀለ ድረስ መምጣቱን አያቆም። እየሰማችሁ ነው? መምጣቱን ምን አይልም አያቆም። መንፈስ ዓለም ላይ ሁለት ወሳኝ ነገር አለ። አንደኛው እምነት ነው፣ ሁለተኛው ፍርሃት ነው። ፍርሃት ድርጊት ያመጣል፣ እምነትም ድርጊት ያመጣል። ለዛ ነው ሰዎች ኢዮብ ምን አለ? ኢዮብ ምዕራፍ 2 ላይ ምን አለ? ኢዮብ የፈራሁት ሁሉ ምን አለኝ ነው ያለው? አገኘኝ አይደል ያለው? ልጆቹ ሞቱ፣ ሚስቱ ጥላው ሄደች፣ ሰውነቱ በበሽታ ተመታ፣ ድሃ ሆነ፣ አመር ላይ ተቀመጠ፣ በገል ማከክ ጀመረ። ምን አለ ኢዮብ? ከዛ ይሄ ሁሉ ነገር በምን መጣ ሲባል የፈራሁት ነገር ሁሉ ምን አለኝ ነው የሚለው? አገኘኝ። አንድ ደጅ ነበር ማለት ነው። በእግዚአብሔር ጥበቃም ውስጥ ሆኖ አንድ ደጅ ነበር። ምን ሲባል ፍርሃት። ህይወት ውስጥ አቃላችሁ የምትፈሩት ነገር ፈጥኖ እንደሚሆን ዝም ብለሽ ጧት ተነስተሽ ጡትሽን ነካ ስታደርግ የሆነ ጉል ያለ ነገር ጌታው እያለ ነው ሰው ደግሞ የሚፈራው። ካንሰር ይሆን እንዴ? ከዛ ወዲያው ሰይጣን ድምፅ እንደ ጎርፍ ነው። ልጆችሽን ሳታሳድጊ አካሊትም አለው ስትል እንዲሁ ሄደች በዚሁ በሽታ። ምን ሊያደርግ ነው? አንድ ነገር አክሴፕት እንዲያደርጉ እየታገለ ነው። ለምን? እውቅና ያልሰጠው አክሴፕት ያላረከው ነገር አንተ ላይ አይሰራም። ካለ ሰማይ ፈቃድ ከጸጉር አንዲቱ አትነቀልም የሚል ስለ ጥበቃ ነው የተነገረ። ስለ ዲቫይን ፕሮቴክሽን ነው የተነገረ። በአንተ ላይ ማንም መጥቶ መሰልጠን ምን አይልም አይችልም እንጂ አንተ ግን በተቀበልከው ህይወት ላይ ምርጫ እንዳለ እንዳትረሳ። ስለዚህ ባጭሩ የምትቀበሉት ነገር በእናንተ ላይ ስልጣን አለው። የምትቀበሉት ነገር በእናንተ ላይ ይሰራል። ምንድነው አክሴፕት የምታደርገው? ድህነትን፣ በሽታን የሆኑ አክሰፕት የምታደርጋቸው ነገሮች በሙሉ ይሰራል። ለምን? መቀበል የተባለው ለጌታ ብቻ አይደለም። ነቢያቱንም መቀበል፣ ሐዋርያቱን መቀበል በአንተ ላይ የሚያመጣው ስልጣንና የሚለቀቅ የሚሰራበት ነገር አለ። ጌታን ተቀብለህ ነው ልጅ የሆንከው። መቀበል የመንፈስ ዓለም ቋንቋ ነው። ለሌላም ነገር መቀበል ካለ በሕይወት ይሰራባል። ዲያብሎስን ተቃወሙት ከእናንተ ምን ይላል? ምን በሉት ነው የሚለው መጽሐፍ? ተቃወሙት። የዲያብሎስ የሆነ ነገር አክሴፕት አርግ የሚል የለም፣ ተቃወሙ አይደለ? ዲያብሎስን ገስጹ ነው፣ ተቃወሙ። መቃወምና መገሰጽ እኮ ይለያያል። መቃወም አቋም ነው። መቃወም አስተሳሰብ ነው። መቃወም የህይወት ልዩነት ነው። መገሰጽ አፋዊ ነው፣ ቃላዊ ነው፣ ትእዛዝ ነው። ከእርሱ እንዲወጣ ምን አለው ነው የሚለው? አዘዘው፣ መገሰጽ። መቃወም ግን ምላሳዊ ብቻ አይደለም፣ በምላስ ይገለጣል፣ ግን የውስጥ አቋም ነው። መቃወም አስተሳሰብ፣ መቃወም ላይፍ ስታይል፣ መቃወም በአፍ የሚገለጥ። መጽሐፍ ዲያብሎስን በተመለከተ በሐዋርያቱ የተሰጠው መልእክት ምን የሚል መሰላችሁ? ገስጹ አለ። ሰው ስታገኘው ገስጸው፣ ተቃወሙት የሚል። የዲያብሎስን ነገር የጨለማን ነገር አንድም ስፍራ ላይ መጽሐፍ ቅዱስ አክሴፕት አድርጋ ተቃወም ነው። ተቃወም ማለት ምን ማለት መሰለ?
እንዲወክ እያረክ ትሞታለህ ሲል ሁሉንም ሰው ይላል ትሞታለህ ሲል መቃወም ወጋው ምናምን እሱ መገሰጽ መቃወም ትሞታለህ ሲል አልሞትም በሕይወት እኖራለሁ ትንሣኤ ሕይወት የሆነውን ክርስቶስ አግኝቻለሁ አልሞትም ልከስር ነው ነገር እያበቃ ነው ድምፅ ነው ሲል ወይም መጥቶ ረቧል ድንጋዩን ዳቦ አድርግ የእግዚአብሔር ልጅ ከሆንክ ሲል አይ መቃወም ይሄ ነው። ሰው እንጀራ ብቻ ምን አይልም አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ማንም የለም እዚህ ይቺ ልጅ አፈፍ አድርገህ ዘሙት ሲል በእግዚአብሔር ፊት ኃጢአትን ምን አለ የሰው ፊት የለም የእግዚአብሔር ፊት ግን በሁሉ ስፍራ ላይ አለ። በእግዚአብሔር ፊት ኃጢአትን ምን አለለም አንተ ድሃ ነህ ሲል እንደ ጳውሎስ ምንም የሌለን ስንመስል ሁሉ የማን ነው? የኔ ነው። ሁሉ የኔ ነው። ልጅ ነኝ ወራጅ መቃወም እሱ ነው። በምን በሐሳብ በቃል በሕይወት መንገድ ባረማመድ ድሃ ነህ ሲል ድሃ ነህ አንተ መናጢ ድሃ አንተ እንዲህ ነው የሚወራው አንተ መናጢ ድሃ ብሎ ሲል አቤት እንዳትለው ትንሽ እርምጃ ሄድና ሀብታም መሆንህን ለማሳየት የተወሰኑ ድሆች ብር ስጥ ከዛ እየተራመድክ ሁሉ የኔ ነው እኔ ባለጠጋን እሰጣለሁ ምቹ ጊዜ እስከሚያገኝ ጥሎት ይሄዳል የሚለው ጥሎ ይሄዳል ከዚያ የሆነ ቦታ ላይ ታጥበዋል ዲያብሎስን ምን በል አክሴፕት አድርግ ተቃወመው እዛ ጋ ይረግመዋል እዛ ጋ ወሬ አለ እዛ ጋ አዋጅ አለ እዛ ጋ ድምፅ አለ እዛ ጋ ከርስ ያደርጋል ቁመህ አንተ በእኔ ላይ የተሰራ ምሳሌ ምን አይልም ይከናል በእስራኤል ላይ ሟርት በያዕቆብ ላይ ድግምት ምን አይልም ይሰራል በዓለም ካለው ይልቅ በእናንተ ያለው ምን ይላል ይበልጣል ለሚያምን ሁሉ ነገር ምን ይላል ጭንቅ አይሰራብኝም አምኖት አክሰፕት ስታረግ ምንድን ፈራ ድንቅ ሲረግሙ የሆኑ ሰው ከሰማ ድንግጥ ይላል ውስጥ በቃ አክሴፕት አድርገሃል ዲዮ በሊቭ ከትንሽ ቀን በኋላ ይመጣል አካሉ ለምን እኔ ውስጥ ያለው የዓለም ብርሃን ነው እናንተ የዓለም ምናችሁ አለ ጌታ ብርሃን ናችሁ እናንተ የምድር ምን ናችሁ ጨው ናችሁ አይ ነው ማይ አይደንቲቲ አይ ነው ኮምፕሮማይዝ አላደርግም አይ ነው ማይ ማንነቴን በትምህርት በገንዘብ በምለብሰው በምነዳው አለቀው የእግዚአብሔር ልጅነት መኪና አይደለም የእግዚአብሔር ልጅነት ባዶ ሞንክ ቢኖርም ልጅ ነህ አይገናኝም መወለድ ጋር ነው የሚያያዘው እስኪ እጃችሁን ከፍ አድርጋችሁ የእግዚአብሔር ልጅ ነው ይበሉ ድገሙ የእግዚአብሔር ልጅ ነው ይበሉ ድገሙ የእግዚአብሔር ልጅ ነው ይበሉ ሕይወት አለ በውስጤ ይበሉ ድገሙ ሕይወት አለ በውስጤ ይበሉ ድገሙ ሕይወት አለ በውስጤ ይበሉ ድገሙ ሕይወት አለ በእኔ ውስጥ ይበሉ ሕይወት አለ በእኔ ውስጥ ይበሉ ሕይወት አለ በእኔ ውስጥ ይበሉ ሰላም አለ እኔ ውስጥ ይበሉ ደስታ አለ እኔ ውስጥ ይበሉ የጌታ መንፈስ ላይ ነው በል እስኪ ተቀበሉ ላይ ነው በል እስኪ የትንሣኤ መንፈስ ውስጥ ያለ በል የጌታ መንፈስ ውስጥ ያለ በል የሕይወት መንፈስ ውስጥ ያለ በል ጤነኛ ነኝ በል ተፈውሻለሁ በል ተባርኬያለሁ በል በሕይወት እኖራለሁ በል ጌታን አገለግለዋለሁ ለእግዚአብሔር እኖራለሁ በል ለእግዚአብሔር እኖራለሁ በል ለእግዚአብሔር እኖራለሁ በል ሕይወት አለ ውስጤ በል ሕይወት አለ ውስጤ በል ሰላም አለ ውስጤ በል ክብር አለ ውስጤ በል ደስታ አለ ውስጤ በል ረፍት አለ ውስጤ በል ተባርኬያለሁ በል ተባርኬያለሁ በል ተባርኬያለሁ በል የእግዚአብሔር ልጅ ነኝ በል የእግዚአብሔር ልጅ ነኝ በል እኔ እግዚአብሔር ልጅ ነኝ በል ከእግዚአብሔር ተወልጃለሁ በል ሕይወት አለ ውስጤ በል ሕይወት አለ ውስጤ በል እኔ ባለሁበት በል ሕይወት አለ በል ደስታ አለ በል በረከት አለ በል ሰላም አለ በል ለዓለም ብርሃን ነኝ በል
ለዓለም ጨው ነኝ እኔ በል። ጨው ነኝ እኔ በል። አይ ነው በሉ እስኪ። ማንነቴን አውቃለሁ በሉ። ማንነቴን አውቃለሁ በሉ። ማንነቴን ተቀብዬዋለሁ በሉ። ተቀብዬዋለሁ በሉ። ተቀብዬዋለሁ በሉ። እኔ እግዚአብሔር ነኝ በሉ። ሕይወቴ እግዚአብሔር ነው በሉ። ቤቴ እግዚአብሔር ነው በሉ። ዘመኔ እግዚአብሔር ነው በሉ። ቀኖቼ እግዚአብሔር ናቸው በሉ። ዘሬ እግዚአብሔር ነው በሉ። ዘሬ እግዚአብሔር ነው በሉ። እግዚአብሔር የኔ ነው በሉ እስኪ። እግዚአብሔር የኔ ነው በሉ። በኔ ላይ በሉ ጨለማ አይሰራም በሉ። እርክማን አይሰራም በሉ። ሞት አይሰራም በሉ። በሽታ አይሰራም በሉ። ሟርት አይሰራም በሉ። ጥፋት አይሰራም በሉ። አይሰራም በሉ። በኔ ላይ አይሰራም በሉ። ድግምት አይሰራም በሉ። ሟርት አይሰራም በሉ። አደጋ አይሰራም በሉ። ጨለማ አይሰራም በሉ። አይሰራም በኔ ላይ አልፈራም። ሞቶይ መውጊያ የታለ? እኔ ጓደድበታለሁ፣ ፎክራለሁ። ሞት በኔ ቤት አይሰራም። ሞቶይ መውጊያ የታለ? ድል መንሳት የታለ? የታለ? የታለ ያ ግርማ? የታለ ያ ጉልበት? ነገስታትን ቀብሮ ሊሆን ይችላል። ጠቢባንን ቀብሮ ሊሆን ይችላል። የናዝሬቱ ኢየሱስ ግን አሸንፎታል። የናዝሬቱ ኢየሱስ አሸንፎታል። የእግዚአብሔር ልጅ አሸንፎታል። በሞቱ ሞትን ሽሮ እኔ ደግሞ ከሱ ጋር ሙቻለሁ፣ ከሱ ጋር ተቀብሬያለሁ፣ ከእርሱ ጋር ተነስቻለሁ፣ ከእርሱ ጋር አሸንፌዋለሁ፣ ከክርስቶስ ጋር አሸንፌያለሁ። እጅን ከፍ አድርግ። በናዝሬቱ ጌታ በኢየሱስ የትኛውም የተነገረብህ ክፉ ቃል በላይ ላይ አይሰራም። በላይ ላይ የታወጀ አዋጅ አይሰራም። በላይ ላይ የወጣ ቃል አይሰራም። በላይ ላይ የተነገረ ንግርት አይሰራም። ሞት አይሰራም። ክፉ አዋጅ አይሰራም። ጨለማ አይሰራም። አይሰራም። በእናንተ ላይ የተሰራ መሳሪያ አይከናወንለትም። መተት፣ ድግምት፣ አስማት፣ ሟርት፣ የዘር ርግማን በእናንተና በእናንተ ላይ አይከናወንም። አይከናወንም። በቤታችሁ ላይ አይሰራም። በዘራችሁ ላይ አይሰራም። በልጆቻችሁ ላይ አይሰራም። በቤታችሁ ላይ አይሰራም። በነጻነት እንድትኖሩ ክርስቶስ ነጻ አውጥቷችኋል። አንድ ጊዜ ከፍ አድርጋችሁ ነጻ ወጥቻለሁ በሉ። በኢየሱስ ስም ወጥቻለሁ በሉ። በኢየሱስ ስም ወጥቻለሁ በሉ። በኢየሱስ ስም ወጥቻለሁ በሉ። ነጻ ወጥተናል በኢየሱስ ስም አሜን።